በየቀኑ 2 ወይም 3 የተምር ፍሬ መመገብ የኃይል መጠንዎን፣ የምግብ መፈጨት ስርዓትዎንና የልብዎን ጤና ሙሉ በሙሉ ሊቀይረው እንደሚችል ያውቃሉ? ዛሬ ተምር መመገብ የሚሰጠውን 5 ዋና ዋና የጤና ጥቅሞችን እዘረዝራለሁ። ሰላም፣ ዶክተር አባው ነኝ። እንኳን ደህና መጣችሁ። ዩቲዩብ ላይ ጤና ነክ መረጃዎችን የሚያስስ አስተዋይ ሰዎች ውስጥ ከሆኑ ቻናሉን ሰብስክራይብ በማድረግ መሰል የጤና መረጃዎች እንዲደርሱ ማድረግ ይችላሉ። ይህን ጠቃሚ መረጃ ለብዙ ሰው እንዲዳረስ ላይክ በማድረግ ጀምሮ ወደ ጥቅሞቹ ከመግባታችን በፊት ስለ ተምር ጥቂት እንበል። ተምር የተምር ዘንባባ ዛፍ ፍሬ ሲሆን እንደ መካከለኛው ምስራቅ፣ ሰሜን አሜሪካ እና ካሊፎርኒያ ባሉ ሞቃታማና ደረቅ የአየር ጠባይ ባላቸው አካባቢዎች ይበቅላል። በብዛት ገበያ ላይ የሚገኙት 2 አይነቶች ናቸው። አንደኛው መጅሁል ሲባል በመጠኑም ተለቅ ያለ ለስላሳና እንደ ከረሜላ ጣፋጭ ነው። ሁለተኛው ደግሞ ዴግሌት ኑር ይባላል። ይህም በመጠኑ አነስ ያለ ሲሆን ጠንከር ያለ ነው። ሁለቱም በንጥረ ነገር የበለጸጉ ናቸው። አንድ መጅሁል ተምር 20 ግራም ካርቦሃይድሬት፣ 1.6 ግራም ፋይበር እንዲሁም ከፍተኛ ፖታሲየም፣ ማግኒዥየም እና ቢ ቪታሚኖችን ይዟል። ወደ ጥቅሞቹ ስንገባ አንደኛ ፈጣን የኃይል ምንጭ ነው። ተምር ልንመገባቸው ከምንችላቸው ምርጥ የተፈጥሮ የኃይል ምንጮች አንዱ ነው። ስኳር አይበዛም ብላችሁ እያሰባችሁ ሊሆን ይችላል። አዎ በተምር ውስጥ ያለው ስኳር ብዙ ነው፣ ግን ይህ ጥሩ የሆነበት ምክንያት አለ። ተምር የተፈጥሮ ስኳር ልክ እንደ ግሉኮስ፣ ፍሩክቶስ እና ስክሮስ ከፋይበር ጋር አጣምሮ ይዟል። ፋይበሩ ስኳር ወደ ደም ውስጥ የሚገባበትን ፍጥነት ስለሚቀንስ እንደ ሌላ ጣፋጭ በድንገት ከፍ ብሎ ወዲያውኑ ድካም አይፈጥርባችሁም። ይልቁንም የተረጋጋ ኃይል ይሰጣል። ብዙ የማራቶን ሯጮች ተምርን በሩጫ መካከል እንደ ኃይል ምንጭ ይጠቀማሉ። እንደ አውሮፓውያን አቆጣጠር በ2011 በስፖርት የተመጣጠነ ምግብ ጥናት ወይም JISSN ላይ የወጣ ጥናት እንደሚያሳየው ተምር ለረጅም ስፖርታዊ እንቅስቃሴ ከሰው ሰራሽ የኃይል ማሟያዎች እኩል ኃይል ይሰጣል። ስለዚህ በሚቀጥለው ጊዜ ስፖርት ከመጀመራችሁ በፊት ወይም ከሰዓት በኋላ ድካም ሲሰማችሁ 2 ወይም 3 ተምር መመገብ የድካም ስሜትን ይቀንሳል። ሁለተኛ የጨንጓራ ጤናና የምግብ መፈጨትን ይደግፋል። ተምር ለጨንጓራና የአንጀት ጤና እጅግ በጣም ጥሩ ነው። በአንድ ጊዜ 3 ወይም 4 ተምር ብትበሉ ከ5 እስከ 7 ግራም ፋይበር ታገኛላችሁ። ይህም በቀን ከሚያስፈልጋችሁ ፋይበር 20% ያህሉን በአንድ ፍሬ ተምር ታገኛላችሁ ማለት ነው። ተምር የሚሟሟና የማይሟሟ ፋይበር ስላለው የምግብ መፈጨትን ስርዓታችሁን በተቀላጠፈ ሁኔታ እንዲሰራ ይረዳል። በብሪቲሽ ጆርናል ኦፍ ኒውትሪሽን ላይ የወጣ ጥናት ለ3 ሳምንታት በቀን 7 ተምር የበሉ ሰዎችን ሲከታተል ቆይቶ በጥናቱ መጨረሻ ተሳታፊዎቹ የተሻለ የምግብ መፈጨትና የአንጀት ጤና እንዳሳዩ ተረጋግጧል። ተምር እንደ ፕሪባዮቲክስ የሚያገለግሉ ፖሊፊኖሎችንም ይዘዋል። ጤናማ የአንጀት ባክቴሪያ ከጥሩ ስሜት እስከ ጠንካራ የመከላከል አቅም ካለው ነገር ሁሉ ጋር የተያያዘ ነው። ሶስተኛ የልብ ጤናን ይደግፋል። ይሄ በጣም አስፈላጊ ነገር ነው። ተምር ለልብ ስራ ወሳኝ የሆኑትን ፖታሲየምና ማግኒዥየም በከፍተኛ ሁኔታ ይዟል። ፖታሲየም የደም ስሮችን እንዲዝናኑ በማድረግ የደም ግፊትን በትክክለኛ መጠን እንዲቆይ ይረዳል። ማግኒዥየም ደግሞ የልብ ምት ስርዓቱን እንዲጠብቅ ይረዳል። ጥናቶች እንደሚያሳዩት ተምርን አዘውትሮ መመገብ ትራይግላይሰራይድ እንዲቀንስና የልብ ህመም ተጋላጭነትን እንደሚቀንስ ያሳያል። በፓፕሪካ የተሰሩ ጣፋጮችን በተምር መተካት የተቀነባበረ ስኳርን ከመቀነሱም በላይ የፖታሲየም መጠንን ይጨምራል። ከሰዓት በኋላ 1 ወይም 2 ተምርን ከለውዝ ቅቤ ጋር መመገብ ለልብ በጣም ጠቃሚ ነው። አራተኛ የአንጎል ጤናና የማሰብ ችሎታን ያበረታታል። ተምር አእምሮ ከእድሜ ጋር ተያይዞ ከሚመጣ መዳከም የሚከላከሉ ንጥረ ነገሮችን ይዟል። ተምር እንደ ፍላቮኖይድስ፣ ካሮቲኖይድስ ባሉ አንቲኦክሲዳንት የበለጸገ ነው። እነዚህ በአንጎል ውስጥ የሚከሰት መቆጣትን ወይም ኢንፍላሜሽንን ለመቀነስ ይረዳሉ።
የእንስሳት ጥናቶች ላይ እንደሚያሳዩት ተምር መመገብ ከአልዛይመር በሽታ ጋር የተያያዙ ምልክቶችን በመቀነስ የማስታወስ ችሎታን ያሻሽላል። ተምር በተጨማሪም ኮሊን የተባለ ንጥረ ነገር ይዟል። ይህን ለማስታወስና ለመማር ኃላፊነት ላለው የነርቭ መልእክተኛ ወይም ኒውሮትራንስሚተር ግንባታ መሰረት ነው። ስለዚህ ተማሪ ከሆኑ ወይም ስራ ላይ ትኩረት ለሚፈልጉ ሰዎች ተምር ግሩም ምርጫ ነው። አምስተኛ የአጥንት ጥንካሬ። ጠንካራ አጥንት እንዲኖረንና እንደ ኦስቲዮፖሮሲስ ያሉ በሽታዎችን ለመከላከል የሚያስፈልጉትን ካልሲየም፣ ፎስፎረስና ማግኒዥየምን ይዘዋል። የወተት ተዋጽኦዎች ለአጥንት ትልቅ ጥቅም ቢኖራቸውም ተምር በተለይ ወተት ለማይስማማቸው ሰዎች ምርጥ የተፈጥሮ አማራጭ ነው። ለማጠቃለል ያህል ተምር የተፈጥሮ ኃይል ይሰጣል፣ የጨጓራ ጤናን ይደግፋል፣ ልብን ይጠብቃል፣ አእምሮን ያሰላል፣ እንዲሁም አጥንትን ያጠነክራል። እነዚህ 5 ዋና ዋና ጥቅሞች ከተምር የምናገኛቸው 5 ዋና ዋና ጥቅሞች እነዚህ ናቸው። ታዲያ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ቻናሉን እንዲያድግ ያድርጉ። በተጨማሪም መሰል ቪዲዮዎች እንዲደርሱ ሰብስክራይብ ያድርጉ። ዶክተር አበባው ነበርኩኝ። በሌላ ጤና ነክ መረጃዎች እስከምንገናኝ ድረስ በሰላም ቆዩኝ።